መሄድበት አድራሻ ሲጠፋው አድራሻን ፍለጋ የሆነ ቦታ መሄድ አይቀርማ እና እኔ ኪዳነ ምህረት ሐመረ ነው የሚያውቀው አለ ገርጂ ማርያም ቤተክርስቲያን በቃ የኔ የህይወቴ ትልቁ መስመር የጀመረው ገርጂ ማርያም ቤተክርስቲያን እኔ አሩ እንዴት አድርጌ እንደማስረዳ አላውቅም ግን የሆነችውን ባጭሩ ልንገርክ ድብር አለኝና ከእንቅልፌ ተነስቼ መኪና አስነሳውኝና ገርጂ ሄድኩኝ እና ቁጭ አልኩኝ መኪና ውስጥ ቁጭ ብዬ ማየት ጀመርኩኝ በቃ ዝም ብዬና ወርጄ ከመኪናው ደግሞ ሲሄድ የሆኑ የእንትን የመነኩሴ ልብስ የለበሱ ጺማቸው በጣም የሚያምር ምናምን በር ላይ ቁጭ ብለዋልና ና እስቲ ያሉኝ ማለት ነው አቤት አባልኳቸው ና ቁጭ በላሉ ከዛ ለአንተም ጥያቄ ይሄ መልስ ይሆናል ምን አሉ ብዙ ነገር ካወራም በኋላ ስለ ስራዬ ስለ እኔነቴ ከነገርኳቸው በኋላ ሙዚቃ እንደምሰራና ታዋቂ ሰው እንደሆንኩ ስነግራቸው በርታ ስራ ነው እሺ ልጅ ያሉኝ ማለት ነው ከዛ ግን ምን ብለው ጠየቁኝ ልጅ የሰው ልጅ የእድሜ ጣሪያው ስንት ነው አሉ እኛ አባት ማለት 70 እንደው 80 ሄደ ከተባለ 70 እና 80 ስላቸው ሳቁና ምን እንዳሉኝ ታውቃለህ የሰው ልጅ የእድሜ ጣሪያው አሁን ነው ምክንያቱም አንተ ከዚህ ስትወጣ ምን እንደምትሆን አታውቀውም ስለዚህ የእግዚአብሔር መንግስትም ልክ እንደዚህ የቀረበች ነች እና ምንም ብቻ አልሳ እንድገባ ምናምን ብለው ቀስ ብለው በዘዴ ነገሩ ከዛም በርታሽ በስራ አሉኝ ገባ ይሄ ማለት ምን ማለት መሰለ እንካ ግን አትንካ እንደማለት እንካ ብለው ይሰጡና ግን አትንካ ገብቷል አሁን እሳቸው የእድሜን ጣሪያ ነገሩ ዛሬ ልሙት ነገ ልሙት አላውቀው ግን ምን አደረጉ እንዴት መሄድ እንዳለብኝና የሚያስፈራ ነገር አደረጉ ደን ምን ሆነ ቀጥታ ወዴት ሄድኩኝ ወደ ቤት መኪና ውስጥ ሆኜ እንዴት ልንደው የእድሜ ጣሪያ አሁን ነው ገባ ብሞትስ እንዲህ በቃ ጥያቄ ውስጥ ገባው ከዛ እኛን አባት አባ ለምንድን ነው እንደዚህ እንድጨነቅ ያደረጉኝ ብዬ ልጠይቃቸው ወደ እንትን መጣሁ ወደ ቤተክርስቲያን ተመልሼ ስገባ አጣዋቸው የነበሩበት ቦታ አሁን ዘበኛውንም ጠየቅኩት ዞር ዞርም ቢያጣው መጨረሻ ላይ እዛ ቦታ ላይ አንድ ሰው ስላየው ስለነበረ አባ አልኳቸው እዛ ጋር የነበሩት እዚህ ጋር አንድ መነኩሴ ነበሩ እኔ ቁጭ ብዬ የጠየቅኳቸው ማለት እያወራኋቸው የነበሩ ስላቸው አረ እዚህ ጋር እኮ አንተ ብቻህን ነበርክ የነበርከው ብቻህን ነው እና እዚህ ጋር ማንም አልነበረም አረ የሆነ የመነኩሴ ልብስ የለበሱ አባት ጺማቸው እንደዚህ የሚያምር አይ ማንም አልነበረም ይሲ there's something ገባ እና እግዚአብሔር ሲወድ እንደዚህ ነው የሚያደርገው ሶ የወደደኝን እግዚአብሔር ከዚህ በኋላ እንዴት ላስቀይመው እችላለሁ በኑሮዬ ላስቀይመው እችላለሁ ላላስደስተው እችላለሁ because ሙሉ ሰው አይደለም ማለት ሙሉ አይደለም ስለዚህ ምንድነው ማድረግ ያለብኝ በሚችለው ነገር እግዚአብሔር በማይቀየምበት እግዚአብሔር በማይከፋበት መንገድ ህይወቴን መምራት ነው ያለብኝ የመጀመሪያው የሰው እንባ እንዲኖርብኝ አልፈልግም በተለይ ደግሞ የሴት ልጅ እንባ ሁለተኛው የሰው ገንዘብ እንዲኖርብኝ አልፈልግም ሶስተኛው ደግሞ የእናት እርግማን እንዲኖርብኝ አልፈልግም እነዚህ ሶስቱ ላይ እግዚአብሔርን አገኘዋለሁ በቃ በእንደዚህ አይነት ህይወቴን ለመቀጠል ነው የወሰንኩት ሰራለሁኝ ባለችኝ አመሰግናለሁ ባይዘዌ በጣም በቃኝ የምል ሰው ነኝ አካውንቴ ላይ 100,000 ብር ካለ ወይኔ ምን እግዚአብሔር ምን ሊያመጣብኝ ይሆናል እና በበሽታ እንዳይጠፋ ፈራለሁ ታመሜ ያ ብር ታመሜ ለህክምና እንዳይውል ፈራለሁ ባዶ ሰሆን ሰላም አለ ባዶ ሰው አካውንቴ ውስጥ አሁን 5,000 ብር 4,000 ብር ሲኖር ደስ ይለኛል በቃ ሰላም ሆናለሁ because ቢረበኝ እበላለሁኝ ብዬ ነው የማስበው ገባ የሰው ልጅ መጽሐፍ ቅዱስ ላይ ማን እንዳለው አላውቅም ግን አንድ ነገር ትዝ ይለኛል አብዝተህ አትስጠኝ እንዳልፈታተን አብዝቼም እንዳልቸገር አድርገኝ ምክንያቱም እርቦኝ በሆዴ እንዳለ ያ ኖርማሊ ይሄ ዲፊኒሽኑ ነው እሺ ምናገር እና አንዳንድ ጊዜ ሲርበን ለሆዳችን ብለን አሁን ለምሳሌ ብዙ ሆዳደሮች አሉ ለሆዳቸው ብለው ፈጣሪያቸውን የሚሸጡ ገብቷላ ሀብታም ሲሆኑ ደግሞ የሚያደርጉትን ስለማያጡ በዝሙትና በዘፈን በስካር የሚወድቋል ይሲ ሁለቱም ውስጥ መግባት አልፈልግም እንዳይርበኝ እንዳልጎሳቆ በቃ ከዚህ ውጭ ምንም ነገር አልፈልግም
አሁን ዘንጬ ነው የምኖረው። እግዚአብሔር ይመስገን በጣም ደስተኛ ነኝ። በጣም ከዚህ ውጭ ምንም የምፈልገው ነገር የለም። አም ሃፒ ራይት ነው። በጣም በጣም ደስተኛ ነኝ። የገንዘብን ጥግ እስከ ጥግ ድረስ አይቼዋለሁ። ኢሚሊየንስ ማለት ነው። የዝናን ደግሞ ካልክ አቤል አልማዝ ብለህ ዩቲዩብ ላይ ግባ፣ እስኪ በቃ ድረስ ታየዋለህ። የባር በነገራችን ላይ እዚህ ላይ የምነግርህ ሰይፉ ፋንታሁንን እምቢ ያለ ብቸኛ ሰው እኔ ብቻ ነኝ። ኢንተርቪው ጥጋቤ ማለት ነው። ገባ? ይህን ያህል ነበርኩ። ግን ያ ክብር አሁን ካለሁበት ግን አይበልጥም።